ልጅቷ ጋር መጀመሪያ ወስደዋት ከልጅቷ ጋር ይቅርታ አስጠይቆ እንግዲህ እንዳልሹ የሆነ ሰርፕራይዝ የሆነ የሚያነጋግራት ነገር በነገራችን ላይ ልጅቷ ጋር ይዟት ከሄደ ግጭት ይፈጠራል። በእንደዚህ አይነት መሀል እንደዚህ አይነት ሴት ጋር አይወሰድም። ነገሮቹን ካስተካከለ በኋላ ነው እንጂ ይቅርታ ማስበል ያለበት። እቺ ልጅ ልቧ የተነሳሳ ነው። የተነሳሳበት ቦታ ላይ አንቺ እቺ ልጅ ለመሄድ የተነሳች ሴትን የሆነ ነገር የሚደብራትን ነገር ካመጣሽማ ነገሩን አበላሽሽ። ምኑን አስተካክለው ታዲያ? እንደኔ ያስተካክሏል ብዬ አላስብም። አይሚ ብለዋል እኮ ምን አለ መሰላችሁ፣ በዚሁ ነገሩ ካለቀ አለቀ። በዚህ ማያልቅ ከሆነ ነገሩ ማይስማማ ከሆነ አምጥቼ ቁጭ አድርጌ ነገሩን በግልጽ እናገራለሁ ብሎ ተናግሯል። ወደ ቤትም ማስገባት አለ ብሏል እኮ ብሏል። ሁሉም ነገር ብሏል። ያስተካክላል። ልጅቷ ትመጣለች፣ ልጅቷን ይቅር ያስደርጋል፣ ያለው ነገር ይናገራል። ምክንያቱም በብዛት ብለናል። ልጅቷን አስተያየቱም ስንሰጥ ሃይሚዬ በቀደም አንቺም ልጅቷን ይቅርታ ማስጠየቅ ብዙ ሰዎችም ደግሞ ይቅርታ ማስጠየቅ አለበት ምናምን ያው ይሰው እንትኑ ይሄን ነገሮች ይጨርሳል ብዬ ነው ማስበው። አሁን እኔ ነኝ ትክክል ያልሆንኩት። እስቲ እንግባባ። አሁን እኮ የሚሄድበትን ቦታ ላይ ምንድነው መሰላችሁ፣ አሁን የሚሄደው ቦታ እሷን ሰዓት አሳልፎ ያሰበችውን ነገር ለማሰናከል ነው እየሄደ ያለው። ተግባባን አይደለ? ለማሰናከል እየሄደ እቺ ልጅ ቢያመጣ ግን ሌላ ጦርነት ነው ፈጠረው ነው ያሰናክላል። አሁንማ መምጣት የለበትም። እናንተ እኮ ታዲያ ይቅርታ ትላለች እያላችሁ ነው። እኔ ደግሞ የነገውን እኮ ነው የነገውን ነው እያወራ ያለሁት። እኔ የነገውን ነው እያወራ ያለሁት። ምክንያቱም የመጨረሻ ምሽታችን ነው ብሎ የሆነ ነገር አሪፍ ነገር አዘጋጅቶላት ሰዓቱ ካለፈ በኋላ በጣም ይቅርታ፣ እኔ ካንቺ ጋር ነው መኖር የምፈልገው፣ ሌላ ሰው መልመድ አልፈልግም፣ እባክሽ ይቅርታ አድርጊልኝ፣ ነገሮቼን ደግሞ አስተካክላለሁ፣ አንቺ ነሽ ችግሬን ገመናዬን የምትሸፍኝልኝ፣ ካንቺ ጋር ነው የማምረው፣ እባክሽ የኔ እናት፣ የኔ ቆንጆ፣ የኔ ቅመም ይቅርታ ማለት አለበት። እንደኔ እንደራሴ ቢል ደስ ይለኛል ነው ደስ ይለኛል። አባባሏን ብትወስዳትም ደስ ይለኛል። ብሩኬ ምክንያቱም ብሩኬ የኔ ፍቅረኛ አላልኩም ውዴ፣ ያልኩት የኔ ቆንጆ፣ የኔ ውብ፣ የኔ ቅመም ደግሞ እንዴት አምሮብሻል ይላል። አስር ያያት እንዴት አምሮብሻል ይላል ብትል ደስ ይለኛል። አብሮ እንዳልተቀመጠ እንዴት አምሮብሻል፣ አስሬ እንዴት አምሮብሻል። ታጉሯን እኮ ስትሰራ አዎ፣ ስልኩን ሊወስድ የፈለገው ነገር ምንድነው? ስልኩ ላይ አንድ ሰዓት እንዳታይ ነው። ሁለት የሚደወል ስልክ ካለ እንትናቸውን እንዳይልባቸው ማስተጋገያ ነው። ኖ ምክንያቸው ጊዜያቸውን እንዳይሻማባቸው ደውልም ካለ ወይንም ኤፍሬምን ወይ የሆነ ነገር ወይ ራይድ እንዳጠራበት ሊሆን ይችላል፣ እንዳታመልጠው ሊሆን ይችላል። አፈቅርሻለሁ ቃላት ያጥረዋል። ስልኳን የማይወሰደው ከማንም ሰው ጋር እንዳትገናኝ ነው። እኔ ደግሞ የሆነ ቢሆንማ ያጥረው በውስጥ በኩል ስለጨረሰልኝ አይ አሁን ይኸውልሽ የሚያደርገው እኔ እንደሚመስለኝ እንደራሴ የመጨረሻ ምሽታችን ነው። ምሽታችንን እናርጊልና ሰዓቱ ከሄደ በኋላ ያደረኩት ይሄን ነገር ነው። እኔ ከጎኔ እንዳጣሽ አልፈልግም የኔ ቆንጆ፣ የኔ እናት፣ በጣም ይቅርታ፣ ያጠፋሁትን ነገር ደግሞ ካወዲያ አስተካክላለሁ። ይሄን ማስተካክለው ደግሞ አንቺ ከጎኔ ስትሆኚ ነው። አንቺ የኔ ብርታቴ ነሽ፣ አንቺ የኔ ጀግናዬ ነሽ፣ የኔ ብቻ ሴት ነሽ፣ የወደፊት ባለቤቴ ነሽ፣ የኔ ቆንጆ። ይቅርታ አድርጊልኝ። እኔ ያልመጣ ነገር አልቀላቅልም። ሶሪ የመጣ ነገር ብቻ የምቀላቅለው ማሪ እና በጣም ይቅርታ አድርጊልኝ የኔ እናት። በጣም አከብርሻለሁ፣ በጣም ወድሻለሁ። ከጎኔ እንድትለይብኝ አልፈልግም። የማጠፋውንም ጥፋት ከጎኔ ሆነሽ እያስተካከልን እንሂድ። የሚቀድመው ደግሞ አንቺ ልታመልጭኝ ስለነበረ አንቺን ነው ማስመለስ ያለብኝ። ያንን ደግሞ በሂደት አስተካክላለሁ። የኔ እናት መልሽኝ ማለት አለበት። ወይ ሜሪ አቤ ቁርጥ ይበልልሽ።
ውይ አይልም ማለች የራያዋ አረ የሸረት የራያዋ ውዴ አስረግጬ ነው የምነግርሽ ማሬ አስረግጬ ትላንትና ብሩክ እንደዚህ ያረጋም ብሩክ እንዲያረግም ስትይ ነበር ያረጋል ይዟት ሲሄድ አይንሽ ያያል ብዬ ነበር ዛሬ አደረገው አላደረገው አድርጎታል ማሬ ነግሬሽ ነበር እኛ እንደውም ከኤርፖርት ነበር ቃል በቃል ማለት አለብኝ ይሄን ዱንያ ይሄንንም ቅጂና ደግሞ ለጥፍ ያሉሽ ማለት አለበት አለች አይ አስፈቀደችሽ እኮ ቅድም አላየሽም እሺ እንዴት ነሽ ሰላም ነሽ ወይ አለችሽ እኮ ዱንያ ጠፊ እኮ ጠየቀችሽ እያስፈቀደችሽ ነበር ቅድም ይሄን ለጥፎይ አይ ማለት አለበት ሃይሚ ደግሞ በተቻለሽ አቅም ተረጋጊ ነገሮችን ሰከን ባለ መልኩ ማሰብ ባለብን መልኩ ለኛም ደግሞ ማስተማር ያለብሽ ነገሮችን እንዴት ሰከን ብለን ማየት እንዳለብን ነገሮች ከተበላሹ በኋላ ደግሞ ከባለቤትሽ ጋር ሆነሽ የወደፊት ባለቤትሽ ያውኑ ፍቅረኛሽ አስረግጬ ነው የምናገረው ያውኑ ፍቅረኛሽ ከሆነሽ ሰው ጋር ችግራችሁን ቁጭ ብላችሁ ፈታችሁ ለኛ ደግሞ ጥሩ ነገር በቃን ምክንያቱም ረመዳንን አስወጣችሁን በቃን ከዚህ በላይ በእናንተ ተጨናንቀን በቦምብ ተጨናንቀን በማዳም ተጨናንቀን በጣም ከብዶናልና አሁን የመጣችሁበት አካሄድ አሪፍ ነውና በዛ ላይ ኦዲየንስን ጆሮአችን ስጡ ካወዲያ ለኦዲየንስ ምንድነው ጥፋታችን ኖ ዱንያ ጠፊ ኖ አንቺ ላይ አልደበረኝም እኔ ትላንትና የሚያልኩት ነገር ምንድነው በውስጥ የተናገረኝን ሰው ነው የተናገርኩት አንቺን አይደለም የኔ ቆንጆ አንቺን አይደለም ማሪ እና አስጠፋሽኝ አንቺ ኮሜንታተር ግን ችግር አለበት ጠፋብኝ አንቺ ቆንጆ ነው ኮንፈክሽን አይቼዋለሁ አስጠፋሽኝ ነይ መልሽ በት ሃይሚዬን እየመከርሽ ነው ኦኬ ሃይሚ ላይ ነኝ እንዴ ለካ ሃይሚ ላይ ነኝ እንዴ ብሩክ ጋር ሂጅ ነበር ለጥቂት ዱንያ ስራሽን ይስጥ ሃይሚዬ እኔ ቆንጆ የኔ እናት የኔ ቅመም የኔ ልዩ ሴት እንደ ሴትነትሽ ሴት ልጅ ደግሞ ብልህ ናት ቤቷን ትመልሳለች ምን ማድረግ ነው ያለብሽ ለኛ ማስተማር ያለብሽ ይቅርታ ምን እንደሆነ እንዴት አርጎ ደግሞ ነገሮችን መፍታት እንደምትችሉ ቁጭ ብላችሁ ነገሮቻችሁን እንዴት እንደምትፈቱ ደግሞ አሳዩን እስካሁን ስታሳዩን የነበረው ብጥብጥ ጭቅጭቅ በነገራችን ላይ በውስጡ ብዙ ትምህርት አለው ስንል ብዙ የሚናደዱ ሰዎች አሉ ችግር የለውም እኛ እንናደድም ስላወቅን ብዙ ትምህርቶች አሉት ትዳር ውስጥ ሆነን ስናሳልፍ አንዳንድ ነገሮች ሲፈጠሩብን እንዴት መመለስ እንዳለብን እናንተ ባመጣችሁት ቪዲዮ ላይ ብዙ ትምህርት አለ ያንን ትምህርት ኦኬ አየነው አሁን ደግሞ ቁጭ ብላችሁ ነገሮቹ እንዳየነው በዛሬው ቪዲዮ ነገሮችሽን ማለት ሊያስቀርሽ የሞከረው ነገር ደስ ይላል ምክንያቱም የሚወደውን ሰው የሚያደርገው ነገር ነው በጣም ስለሚወድሽ በጣም ስለሚያከብርሽ በጣም ስለሚያፈቅርሽ ከጎኑ እንድትርቅበት ስለማይፈልግ ነው እንደዚህ አይነት ድርጊት ያደረገውና ዛሬ አሪፍ ስራን የሰራው ብሩኬ በመስማት ደስ ብሎናል ግን አሁን ለኦዲየንሶቻችሁ ጥሩ ነገር ይዛችሁ ምክንያቱም ብዙ ነገር እያሳለፍን ነው ያለነው በሰው ሀገር ላይ ብዙ ጦርነት ያለበት ቦታ አለ ናም ገባ ሜሪ እሺ ብዙ ጦርነት ያለበት ቦታ አለ ረመዳንንም በጣም በመከራ ነው እያሳለፍን ያለነው ነገሮቻችንም ደስተኛ እንድንሆን ደግሞ እናንተ ደስ ብሏችሁ ስትመጡ ሁሉም ሰው አንድ አይነት ይሆናል እናንተ አሁን ተከፋፍለዋል ምናምን ብላችሁ ነው የምታስቡትና ተከፋፍለን ሳይሆን የእናንተ ክፍፍል የኦዲየንስንም መከፋፈል ያመጣል የእናንተ ግጭት የኦዲየንስንም መከፋፈል ያመጣልና ነገሮችን ሰከን ብላችሁ ቁጭ ብላችሁ የምትነጋገሩበትን ደግሞ አስተምሩልኛ ምክንያቱም ነገሮቻችሁን ካወዲያ እንዴት እንደምትፈቱት እንዴት ቁጭ ብላችሁ እንደምትፈቱት በመነጋገር ነገር እንዴት እንደሚፈታ ቤት እንዴት ጸጥ እንደሚል እንዴት ትክክለኛ ነገር እንደሚመጣ ብታስተምሩን ደስ ይላል ካወዲያ ለምን ከዚህ በፊት ያለው ጭቅጭቅ ነው አሁን ደግሞ በሰላማዊ መንገድ ነገሮቻችሁን እንዴት እንደምትፈቱ እንዴት ደስተኛ እንደምትሆኑ በብዙ ችግር ካሳለፋችሁ በኋላ ወደ ደስታ ስትመለሱ ደግሞ ምን አይነት ደስታ እንዳለው ያንን ችግር ፈታችሁ ወደዚህ ወደ ደስታው ስትመጡ ምን አይነት ደስታን እንደሚያመጣ ደግሞ ብታሳዩን
ምርጥ ነው ብዬ አስባለሁ። እንደራሴ ስራው ዋጭ ዋይሚ አሁን የምታመጡትም ነገር እንደዛ ቢሆንልን በጣም ደስ ይለናል። ለምን ሰው በጣም በእናንተ ውስጥ ብዙ ጭቅጭቅ ተፈጥሯል፣ ብዙ ጦርነቶች ተፈጥሯል፣ ብዙ አለመግባባቶችን በመግባባት ማለት አለመግባባትም እንደዛው ጭቅጭቅን፣ ስድብን፣ ሁሉን ነገር አስተናግዷል። አሁን የነበራችሁበት ነገርና አስተካከልኩት። አሁን የነበረባችሁን ነገርና እሱን ነገር ብታስተካክሉልን ደስ ይለናል። አሁን መስማማትን ደግሞ ብትሰብኩን፣ ቁጭ ብሎ መነጋገርን ብትሰብኩን፣ ብታሳዩን አንድ ሁለት ጓደኛሞች ወር ደግሞ ባልና ሚስቶች ቁጭ ብለው እንዴት ነው ነገሩን የሚፈቱት ብላችሁ ብታሳዩን እሱን ደግሞ ጥሩ ነገር ይመስለኛል። እቤታችሁም ደግሞ አሁን ታጅበሽ በአበባ በፍቅር ቃላቶች ታጅበሽ ይቅርታ ተጠይቀሽ ያስቀየሙሽም ሰዎች ይቅርታ ጠይቀውሽ ወደ ቤትሽ ተመልሰሽ ቤትሽን ደግሞ ቀጥ አርገሽ እንደምትይጂ ባለሙሉ ተስፋ ነኝ። እንደዛም ታደርጊያለሽ ብዬ ተስፋ አለኝ። አመሰግናለሁ። በጣም አንገቴ ላይ ቆሟል ይሄ ነገር ስራ የሚባለው አማርኛ ጨርሻለሁ። ቴንኪው